ዛሬ ማካፈላችሁ ቃል የሚሏችሁን አድርጉ ነው። ሲገሌ ጠጋብለ ጌታ የሚልህን አድርግ። የእግዚአብሔር ሰዎች የሚሏችሁን አድርጉ። ጌታ አንዳንድ ሰዎች እኔ ጌታ የሚለኝን ነው። አረ አሁን ጌታ በሰማይ ነው። እነ ጆሲ እነ ፓስተር ዘውዱ ምናምን ነው እዚህ ያሉት ወንጌላውያን ፓስተሮች እና ሚሏችሁንም አድርጉ። እግዚአብሔር ይባረክ። ሁለተኛ ነገሥት ምዕራፍ 5 ዮሐንስ ወንጌል ምዕራፍ 2 ቁጥር 5 እና ዮሐንስ ወንጌል ምዕራፍ 4 7-10 ብቻ ነው ማውራ። ገጽ 302 ላይ ላንብብ። የሶሪያ ንጉስ የሰራዊት አለቃ ንዕማን እግዚአብሔር በእርሱ እጅ ለሶሪያ ደህንነት ስለሰጠ በጌታ ዘንድ ታላቅ ክቡር ሰው ነበረ፣ ደግሞም ጽኑና ኃያል ነበረ። ነገር ግን ለምጻም ነበር ሲል ይህንን ሁሉ ነገር ግን ምን ያደርገዋል? ያፈርሰዋል። በሉ እስቲ። አዎ ለምጻም ነበር። የጦር ጀነራል ነው። ታውቃላችሁ በአይሁድ ካልቸር ከሰው ጋር አይቀላቀሉም። ለብቻቸው የለምጻሞች መንደር አለ፣ ቪሌጅ አላቸው እና እዛ ነው የሚኖሩት። እና ይሄ ግን ጽኑ ኃያል ሰው ስለነበረ እንደገና ደግሞ እግዚአብሔር ድል የሰጠው ሰው ስለነበረ በንጉሱ ዘንድ በጣም የተወደደ ሰው ስለነበረ ግን ይልና ለምጻም ነበረ ይላልና የሚለብሰው ልብስ ሞገሱ ክብሩ ግን ሙሉ ለምጻም ነበረ ይላልና የሚያምር ነገር ያልነበረው ግን ስም ያለው ሰው ነበረ። ከሶሪያ አገር አደጋ ጣዮች ወጥተው ነበር። ከእስራኤል ምድር ታናሽ ብላቴናን ሴት ማርከው ነበር። የንዕማንን ሚስት ታገለግል ነበር። እመቤቷም ጌታ በሰማርያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለች። ምን አይነት ድንቅ ሴት ነች! ምርኮኛ ነች፣ የቤት ሰራተኛ ነች፣ ግን ቁም ነገር የያዘች ሴት ነች። የማረኳትን ሰው ማዳን የምትፈልግ ሴት፣ በውስጧ ተልኮ የገባት በሄደችበት አትሞስፌር በማይመች አትሞስፌር ውስጥ ሆና የምትመሰክር እና ምርኮኛ ነች፣ ግን ነፃ የምታወጣ ሴት፣ ለትልልቅ ኦፖርቹኒቲ ተራ ሴት የምትመስል የቤት ሰራተኛ ነች፣ ግን ኃያልን ሰው ማዳን የምትችል መልእክት አቀረበች። ብዙ ጊዜ እኛ ለሰው የምንሰጠው ቫልዩ በጣም ያነሰ እና ትኩረት እንዲሰጣት የሆነ መልእክት ነገረችው። ምግብ እያቀረበች የቤት ስራ እየሰራች ጥሩ ነገር እያደረገች፣ ግን ለእመቤቷ ወይም ለጀነራሉ ሚስት እንደዚህ ያለች፣ ጠጋ ብላ ወደ እስራኤል ቢሄድ ይሄ ሰውዬ እንደዚህ ሆኖ አይመለስም። አያችሁ ስለ ነብዩ እንደመሰከረችለት። የሶሪያው ንጉስ ከእስራኤል ሀገር የሆነ አንዲት ብላቴና እንዲህ ብሏል ብሎ ነገረው። የሶሪያው ንጉስም ንዕማንን ሂድ ለእስራኤል ንጉስ ደብዳቤ ልካለሁ አለው። እርሱም ሄደ። 10 መክሊት ብር፣ 6,000 ወርቅ፣ 10 መለዋወጫ ልብስ በእጁ ወሰደ። ለእስራኤል ንጉስ ይህችን ደብዳቤ ወደ አንተ ስትደርስ ባሪያዬ ንዕማንን ከለምጹ ትፈውሰው ዘንድ እንደሰደድኩት እወቅ የሚል ደብዳቤ ወሰደ። የእስራኤል ንጉስ ደብዳቤውን ባነበበ ጊዜ ልብሱን ቀዶ ሰውን ከለምጹ ፈውስ ዘንድ ይህ ሰውዬ ወደ እኔ መስደዱ እኔ በእውኑ ለመግደልና ለማዳን የምችል አምላክ ሆኜ ነውን? ተመልከቱ የጠብ ምክንያት እንደሚፈልግብኝ እዩ አለ። ልጨርስ ነው ንባቤ። የእግዚአብሔር ሰው ኤልሳ በእስራኤል ንጉስ ልብሱን እንደቀደደ በሰማ ጊዜ ልብስህን ለምን ቀደድክ? ወደ እኔ ይምጣ፣ በእስራኤል ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሱ ላከ። ንዕማንም በፈረስ በሰረገላ መጣ፣ በኤልሳ ቤት ደጃፍ ውጭ ቆመ። ኤልሳም ሂድ በዮርዳኖስ 7 ጊዜ ታጠብ፣ ስጋ ይፈወሳል፣ አንተ ንጹህ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ገያዝን ላከው። ንዕማን ግን ተቆጥቶ ሄደ፣ እንዲህ አለ፣ እነሆ ወደ እኔ የሚመጣ ቆሞ የአምላኩን የእግዚአብሔርን ስም የሚጠራ ለምጹንም ስፍራውን በእጁ ዳሶ የሚፈውሰኝ መስሎኝ ነበር። የደማስቆ ወንዞች አባናና ፋርፋ በእስራኤል ውኖች ሁሉ አይሻሉም? በእነርሱ ውስጥ መታጠብ መንጻት ይቻለኝም ኖሯልን? ዘወር ብሎ ተቆጥቶ ሄደ። ባሪያዎቹ ቀርቦ አባት ሆይ ነቢዩ ታላቅ ነገር እንኳን ቢነግርህ ኖሮ ባደረከው ነበር። ይልቁንስ ታጠብና ነጻ ሁን ቢልህ እንዴት ነው ብለው ተናገሩት። ወረደ። የእግዚአብሔር ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውም እንደገና እንደ ትንሽ ብላቴና ስጋ ሆነ፣ ተመልሶም ንጹህ ሆነ። የአባቶቻችን አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን።
በዚህ ማለዳ እግዚአብሔር እኔና ሕዝብህን እንድትናገረን መንፈስ ቅዱስ አንተ በእኔ እንድትጠቀም ለእኔ ጸጋ እንድትሰጥ ለሚሰሙትም ጸጋ እንድትሰጥ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ አባት ሆይ ጸለይኩ። አሜን። ቁጭ በሉ። በቃ ይሄ ራሱ ንባብ መንፈስ ቅዱስ ቢያብራራላችሁ ይበቃል። እና ታውቃላችሁ ይሄ የጦር ጀነራል የሶሪያ ጦር ጀነራል ነው። የሶሪያ ንጉስ ወደ እስራኤል ንጉስ ደብዳቤ ጽፎ ፈውሰው ብሎ መልእክተኛ በእጁ ደብዳቤ ጽፎ ላከ። እና ንጉሱ ጋር ደብዳቤው ሲደርሰው አያችሁ ጠብ እንደሚፈልገኝ እና ምርኮኛ ጦርነት ሰዎች ተማርከውበታል። ጠብ ያልበረደበት ጊዜ ይሄ የሰላም ጊዜ አልነበረም፣ ገና አልተረጋጋም ነበርና በዛ ትኩሳት ውስጥ እያለ ደብዳቤ ጽፎ ፈውሰው ብሎ ደብዳቤ ላከ። ከዛ አሁንም ወደ ጦርነት እንደሚገባ ንጉሱ አውቆ ልብሱን ቀደደ ይላልና ከዛ ልብሱን ቀደደና መጮህ ጀመረ። ታያላችሁ ጠብ እንደሚፈልግ አሁንም ጦርነት እንደሚፈልግ እኔ መግደልና መፈወስ እችላለሁ ብሎ ለመጡት መልእክተኞችና ለእስራኤል አጠገቡ ላሉት ለካውንስሉ ሊሆን ይችላል አጠገቡ ላሉት የጦር ጀነራሎች ሊሆን ይችላል ምን አይነት ጠብ ነው የሚፈልግብኝ ብሎ ሲልክ ይሄንን ወሬ ለኤልሳ ነገሩት። ኤልሳ ይሄን ሲሰማ ለምን ልብስህን ቀደድክ አለ። ለምን ልብስህን ቀደድክ? አሁን እንደዚህ ነው አለ። ብዙ ሰዎች ነገር ሁሉ አቢዩዝ የሆነባቸው ስለ ኑሮ ስለሚሰማው ነገር ሁሉ የሚቀደድ ደስታ የሌለበት ጊዜ ነው። ለምን የሚል ሰው የለም። ነፃ የሚያወጣ ሰው የለም። እግዚአብሔር በዙፋኑ አለ የሚል ሰው የለም። ሁሉም በአንድነት ድንጋጤና ፍርሃት ላይ ያሉበት ጊዜ ያለን ይመስለኛል። እና ለምን ልብስህን ቀደድክ አለው። እና እንዴት አልቀድም ሲለው ወደ እኔ ላከው አለ። አሚን አትሉም? ወደ እኔ ላከው አለ። በቃ ቅዱስ ድፍረት እና ብለው አለ። ከዛ በጣም ደስ አለው። በቃ ጠቡን አበረደ አለ። ከዛ ሂድ አለው። ወደ ንጉሱ ወደ ነብዩ መጥቶ ሲመጣ ወደ ውስጥ እንኳን አላስገባም። አሁን እንግዲህ አንድ የአገር ጀነራል ቢመጣ በዚህ ዘመን ያለችዋ ቤተክርስቲያን በሉት አገልጋዮችን አስቡ እንዴት አቀባበል እንደሚያደርግለት እንደ መልእክተኛ ሳይሆን በቃ ምን እንደሚሆን እናንተ ታውቃላችሁ። ከዛ ለጊያዝ መልእክት ላከለት። ሂድና እንደዚህ በለው ዮርዳኖስ ውሃ ውስጥ 7 ጊዜ ብቅ ጥልቅ በለው። ተቆጣ። እስቲ ተቆጣ በል። ተቆጣ። ለምንድን ነው የተቆጣው? ይሄ ሰው ዮርዳኖስ የደፈረሰ ውሃ ነው፣ ቆሻሻ ውሃ ነው። ለዚህ ነው ኢሳይያስ ሲናገር እንደዚህ ያለ ባየነው ጊዜ ኢሳይያስ 53 ባየነው ጊዜ እንወደው ዘንድ ደም ግባት የለውም በሰውም የተናቀ ነው። እና ሲታይ ድፍርስ ይመስላል ማዳን የማይችል ኢየሱስ ሲመጣ እኮ በቃ ፍጹም ሰው አንድ የአይሁድ ወጣት ጎረምሳ ነው ይመስል። ስታዩት ደግሞ የምትወዱት አይነት እኛን ነው ሞገስ የሰጠን እንጂ እሱ ሞገስ የለውም፣ ተቀባይነት የለውም። ሲሞትም ተቀባይነት የለውም። ራቆቱን ነው የተሰቀለው። እና ሰዎች ሁሉ ፊታቸውን ይሰውሩበታል። መቀበል የለም። ዮርዳኖስን ውሃ መቀበል አቃት። ታውቃላችሁ አይደለ? ብሉይ ኪዳን አዲስ ኪዳን ሻዶ እንደሆነ እና መቀበል አቃተው ይሄንን ውሃ በጣም ካለበት ለምጽ ይልቅ ውሃውን መቀበል አቃተው። ዛሬም ዓለማችን እስቲ ይውታው በቲክቶክ በፈለግ ኢየሱስ ይባል ሰው ሊቆጣል፣ ሰው ሊናደዳል። በቃ የሚወደድ አይደለም ይሄ ስም። እኛን ግን ያነጻን ስም ነው። እኛን ግን የፈወሰን ስም ነው። እኛን ግን ከሰው የቀላቀለን ስም ነው። ለኛ ግን ክብራችን ነው ኢየሱስ። እኛን ሰው ያደረገ ስም ሲያዩት አይወዱት። ውሃው ውስጥ ካልገባ ደግሞ የዘላለም ሕይወት እግዚአብሔር ዘግቶታል። መዳን በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ብድግ ብላችሁ ኢየሱስ ነው በሉ። ኢየሱስ ወደድንም ጠላንም። ለዚህ ነው ሐዋርያ ጴጥሮስ ምን ቀረ ሲለው በኢየሱስ አምነ ተጠመቃ። ኢየሱስን ማመን ግድ ነው። ማመቻመቻ አይሰራም። እቺ ሴት ይሄንን መዳን ነው የተናገረችው። እቺ ሰርቫን የቤት ሰራተኛ ሴት ነገረች። አችሁ ወንጌላችን ነጋሪ ይፈልጋል። አሁንስ አንናገርም። እግዚአብሔር እንዲያደረገልኝ ቤት ሰራልኝ፣ አለበሰ፣ ምናምን አለ። አረ ከዘላለም እኮ ኃጢአት ነው ያነጻ። ከሰው ጋር ማንቀላቀል የለም። ኃጢአታችን የሚሸት አሁን እኮ ሰው አድርጎን ነው እዚህ ጋር እኮ ቁጭ አደረገን። ግማሾቻችን ራሳችንን ልናጠፋ የነበር፣ ግማሾቻችን ምድር ተስፋ የማትሰጠን ስንታይ እንደ ጀነራሉ ተቀባይነት በሰው ዘንድ ያለን የምንመስል፣ ነገር ግን ህይወታችን በኃጢአት የተበላሸ የነጻንበት ውሃ
የኢየሱስ ክርስቶስ ደም ነው። አሜን በሉ። ፍጹም አድርጎ ሰው ያደረገን የፈሰሰልን የቀራንዮ ደም ነው። ስለዚህ ሰው ሁሉ ይሄን ደም መቀበል አለበት። እንዴት ይቀበሉት? እንደ ዮርዳኖስ ውሃ ኢየሱስን። ይሄ ንጉሥ ተቆጣ። እዚህ ውስጥ አልገባም ማለት አልገባም። ለዚህ ነው ሂዱ እስቲ ስለ ኢየሱስ የፈለጋችሁትን ብትነግሯቸው ሰው አይቀበል። ሲዘመርም አሁን አንዳንድ የገባቸው ሰዎች ናቸው ስለ ኢየሱስ ቢዘመሩ። ስለ ኢየሱስ ስም በቤተ ክርስቲያን እንዲሰበክ አይፈለግም። በመናፍስቱ ዓለም ስሙ እንዲጠራ አይፈልግም። የጥልቅ አባላቶች ምን እንደሚሉ ታውቃላችሁ? የሴቷ ልጅ ነው የሚሉት። አይፈልጉም። ይህን ስም መጥራት አይፈልጉም። ትልልቅ ቦታ ላይ ከፍ ብለው ሲቀመጡ በቃ ይፈራሉ ኢየሱስን መጥራት። እምቢ አለ። እዚህ ውስጥ አልገባም አለ። ከዛ ተቆጥቶ ሊሄድ ጀመረ አለ። ከዛ ሴኩሪቲዎቹ ፕሊስ ባክ እንደመጣህ አትመለስ፣ ይህንን አሳፋሪ ገላ ይዘህ ኢየሱስ ስላያችሁ ለመጻ ኢየሱስ እኮ እርቃኑን ሲሞት ሳሌዎች ናቸው ፊልም ሆሊውድ ፊልም ስለሚሰሩ እዚህ ጋር ለራሳቸው ብሎ ያገለደሙ ጨርቅ ያደርጉለት ራቆቱን ነው። ባክ ግባ ከነዚህ ለምጽ መዳን አትችልም፣ ግባ። እንዲህ ሀገራችን እነ ፋርፋ ንጹህ አለ። ለምን መጣ? ንጹህ ውሃ አይፈውስም፣ ንጹህ ሃይማኖት አይፈውስም። እኛ ጥሩ በቃ ይሄ በጣም በቃ የሚያምር ነው፣ በጣም የምናደንቀው አይደለም። መዳን ያለበት መድኃኒት ኢየሱስ ውስጥ ነው። አረ በደንብ አሜን በሉ። ለትዳራችን ሞገስ ይሆን፣ ለልጆቻችን ሞገስ ይሆን፣ ለቤተ ክርስቲያናችን የሚሰበክ በየትኛውም አጋጣሚ እንደዚህ ሴት ስታገኝ አጋጣሚ ለትንሽ ለትልቁ ለምጻም ነህ ያለ ክርስቶስ ኃጢአተኛ ነህ፣ ባለስልጣን ሁን፣ የፈለከውን የሃይማኖት ካባ ልበስ። መዳን ከፈለክ በኢየሱስ ማመን ግድ። እስቲ በኢየሱስ አምኛለሁ በሉ። የፈለገ ልብስ ይልበስ፣ የፈለገ ሀብት ይኑረው፣ የፈለገ ነገር ይኑረው፣ ግን አለ ኢየሱስ ከሌለ ሐረር ይህን ስም እንደዚች ሴት ስበኩ። ብዙ ህዝብ አለው እግዚአብሔር፣ ገና አልዳነም። ይሄ ህዝብ ገና የሚመኩበት አላቸው። እኛ እኮ የጥንት የጠዋት የሚመኩበት አላቸው አለው። እሱ አባናና አለ ሰው አለው የሚጠራው አለው። የሚጠራው ግን አላዳነው። አንዳንድ ሰው እኮ ታውቃላችኋል፣ ይቅርታ ይሄን ቃል ስትጠቀም አንጀባ ማድረግ ይቻላል፣ ግን ማይጠቅም ምን ያደርግልሃል? ይልቁንስ ግብ አሉት። ዛሬም መልእክት አለኝ ለመላው ዓለም ላይ ላላችሁ፣ ለአገራችን ለፈለጋችሁት በኢየሱስ እመኑ። ግቡ። ድፍርስ ነው። አዎ ኢየሱስን ስታየው አትወደው። ስትገባበት ግን ሰላም፣ ስትገባበት ግን ደስታ፣ ስትገባበት ግን ይሄ የሚያስጠላ ስብዕናህን የሚለውጥ ከሰው ጋር የሚቀላቅ። ከዛ ሲነግሩት አንደኛ ማን ነገረው? ያቺ ሴት በሚስቱ በኩል። ሁለተኛ እሄዳለሁ ብሎ ሲቆጣ ደግሞ አብረውት ያሉ ሰዎች አታልፋን አሉት። አታመላልሰን። ነብዩ ያዘዘ ቀላል ነገር ነው። አያችሁ ኢየሱስ እኮ በቃ መቀበል እኮ ቀላል ነው። ምናካብደው እኛ ቀላል። ግባ እባክህ አሉት። ስንቴ ነው ያለው? 7። 7 ፍጹም ቁጥር በሉ ቁጠሩልኛል። 8ም አይሆንም 6ም አይሆንም። አያችሁ የሚላችሁን ካላደረጋችሁ ከነ ለምጻችን ነው የምንኖር። አንዳንድ ሰው በጣም መባረክ ይፈልጋል። እኔ በቃ ትንቢት አለው አይሰጠው። ስጥ ካልሰጠ መባረክ የለም። ያችን ሴት ነብዩ እሱንም አነብላችኋለሁ። እሺ ሌላ ጊዜ ሂጂና በርሽን ዘግተሽ ባዶ ማድጋ ሰብስበሽ ነው የምትባረከው ያላት። እኛ ብንሆንስ እንዴ ሰርቶ ነው ሰው የሚባረከው ነው የምንለው? ምን አይነት አስተት ትምህርት ነው እንዴ? ሰው በር ዘግቶ ይባረካል ካለ ዘግተህ ትባረካለህ። ይሄ ስንፍና አይደለም። አንዳንዱን የእጆችን ስራ ይባርካል፣ አንዳንዱን ደግሞ በር ዘግቶ ይባርካል። አይሆንብህ ስለ አንተ ሰይጣን የሰውን እንጂ እግዚአብሔርን አንዳንድ ጊዜ ይገለገልብናል። መስማት አለብን። እግዚአብሔር ገስጽ ካለ ገስጸው። ጓደኛህን ተለይ ካለ ስትገናኝ እሱን ስታገኘው ኃጢአት ብቻ የሚሰማ ሐሜት የሚሰማ ከሆነ ተለየው። ባልና ሚስት ብቻ ነው መለያየት የማይችለው፣ ሌሎቹን ተለየው።
ዝም ብሎ ገንዘብ ብቻ የሚወድ ከሆነ ሰላምም አትበለው፣ አብረው ምግብ አትብላ ይላል። ተለይ ሲል ተለይ፣ ግባና ጾም ጸሎት ያዝ ካለ ጾም ጸሎት ያዝ። ዝም ብላችሁ እሁድ መታችሁ ልባርከው ጌታዬ፣ በዚህ የሚዘለቅ ጊዜ አይደለም። እየከፋ መጥቷል ነገሩ። እንደዚህ እንዳይመስል ካንሰር አየሩ ላይ እንዲህ ሄዳችሁ ሌቭል እንደዚህ ላይ ደርሷል። ቼክ ላርግ ብላ ሄዳ ስትመረመር የሆነ ነገር ደርሷል። የሆነ ሰው ሃርት ኬዝ ነው ድንገት አለ ምናምን የሚባልበት ዘመን ላይ ይሄ እንደዚህ ቅጠል ካላረገፍከው በስተቀር ይሄን ዘመን ማለፍ አትችልም። ጸሎት የሚፈልግበት ጊዜ ነው። እግዚአብሔር እንድንታዘዘው የሚፈልግበት ጊዜ ነው። ግባ አሉት። አንዳንድ ሰዎች መዳኛችንን መንገድ ይነግሩናል። ጻድቅ ለባልንጀራው መንገድን ያሳያል። ግባ አሉት። ፕሊዝ ምንም አለቃችን ብትሆን ምንም ያንተ ሴኩሪቲ ብንሆን ግባ። እሺ ቁጠሩልኝ አለ። 1 2 የለም። ሲወጣ ያው ነው። 3 ያው ነው። አንዳንድ መልሶች በሶስተኛው የለም፣ በአንደኛው የለም፣ በአራተኛውም የለም። በቃ ያኔ ነው ክርስቲያን ተስፋ የሚቆጥሩ። እንዴ ታዘዝኩ አይደለም ይላል። እግዚአብሔርን ሰምቼው ይሄንን ዋጋ ከፈልኳል። 4 ዓመት ጠበቅኩት አይደለም፣ 6 ዓመት ጠበቅኩት እኮ እግዚአብሔርን ጠበቅኩት። አሁንም ጠብቅ። ሳትጠብቅ ደግሞ ብትሄድ ይበላሃል። ቢገልህም ምን አለ ኢዮብ? አፌን በአፈር ውስጥ ስጋዬን ምን እላለሁ? ቢገለኝም ጠብቀዋል። 6 የለም። 7 ላይ ሲወጣ በቃ ሕፃን ልጅ መስሎ ወጣ። አንዳንዶቻችን እኮ ዓለም ልሙን ነው። አረ አሜን በሉ። ዓለም ልሙን ቀይሩ። ይሄ ቁርበታችንን ሳይቀር የኔ አባት እስቲ ለእግዚአብሔር ክብር አጨብጭቡ። ስሙ ብሩክ ይሁን። ኢየሱስ ጌታ። በሰባተኛው ነገር ግን ቀብሮት ወጣ። በኢየሱስ እንገባ ነው። እኛ እሱ ተዋርዶ እኛን ነፃ ያወጣ። እሱን እያንገላቱ እያዳፉት ቱ ብለው ፊቱ ላይ እየተፉበት አይኑን አስረውት እኮ አንተ ነብይ ነህ እስቲ አሁን በጥፊ መታ ማን ነው ተብሎ አላገጡበት። መልስ አልመለሰም። ዝም ነው። ይሄ ውስጥ ነው መግባት። ኢየሱስ ሃይማኖት አይደለም፣ ህይወታችን ነው። ኢየሱስ ለውጣችን ነው። ኢየሱስ ሰላማችን ነው። ኢየሱስ ደስታችን ነው። ሲወጣ ሌላ ሰው ነው ሰውየው። ከዛ ስጦታ ይዞ መጣ እና ጠራው። አሁን ከተፈወሰ በኋላ ነብዩ መጣ። ማረጋገጫው ምስክርነት አስፈላጊ ነው። አሁን እዚህ ሀገር ብዙ የተፈወሱ ሰዎች ምስክርነት ሊወስዱ ነው የመጡ። ከዛስ ስጦታ ወርቅ ይዟል፣ ብር ይዟል፣ ያልያዘው ነገር የለም። ከዛ መጣና ይሄው ስጦታ ይዤ መጥቻለሁ አለ። አሁን አቢዩዝ እያደረጉት ያሉት በነፃ ተቀበላችኋል። እዚህ ጋር ቢቀበል ኖሮ የኢየሱስን ማዳን በነፃ የሆነውን ያበላሽ ነበር። በብሉይ ኪዳን እየኖረ አዲስ ኪዳን የገባው ሰው ነበር። አሁን ደግሞ በአዲስ ኪዳን እየኖሩ አዲስ ኪዳን ያልገባቸው ሰዎች አሉ። እንካ ስጦታ አለ። በቃ ባቋራጭ እኮ ምንድነው? ባቋራጭ ክበር። ይሄው አንድ ነገር አልፈልግም። አንድ ነገር ቢለምነው አልፈልግም። በቃ እሺ መስዋዕት የማቀርብበት አፈር ይዤ ልሄዳለሁ። እኔን ከለመንከኝ ይዘህ ሄዳል። ለምንድን ነው ካላችሁ እጁን ሚጭንብኝ መስሎ ይነበራል። እጁን ቢጭን እንኳን እሺ እሱ እግዚአብሔር አልፎ በሱ እጅ ሰራበት እንላለን። ማንም በሌለበት ብቻውን ውሃ ውስጥ ገብቶ ነው ሰውየው ሂድና ግባ ብቻ ነው ያለው። ይሄንን ፈውስ ያደረገው ማን ነው? ብቻውን ነው ያደረገው። አሜን አትሉም እናንተ? ብቻውን ባደረገው ላይ ሼር አለ ሲለው ኖ አለ። ኢየሱስ ክርስቶስ ማንም ደባል በሌለበት ብቻውን ነው ያዳነ። መስቀል ላይ እነሱን ተዋቸው ብሎ ራሱን አሳልፎ ሰጠ። ስለዚህ ማንም ለኛ መዳን ምክንያት የሆነ ነገር የለም። ስለዚህ ይሄን ሊያበላሽ የእግዚአብሔርን የክርስቶስ ኢየሱስን የፊውቸሪቲ የእግዚአብሔርን እቅድ ሊያበላሽ ስጦታ ይዞ መጣ። ኖ አለ አልቀበልም። ከዛ ኤልሳ
ከኤልያስ ስንት እጥፍ ነው የተቀበለው? 2 አይደል? ጊያዝስ ስነ መለኮት ጆሲ 4 እጥፍ ነው የሚባለው። ጆሲ ጊያዝ ስንት እጥፍ ነበር የሚቀበለው? 4 እጥፍ ነበር ጊያዝ የሚቀበለው። ከዛ ወይኔ አለ። ትንቢቱ ላይ የለ፣ ነብይነቱ ኦፊስ ገና እሱ ከሄደ በኋላ ነው አክቲቭ የሚሆነው። ገና አክቲቭ አልሆነ። ወይኔ አለ። ተቆጨ፣ ተጸጸተ። ማረው ጌታዬ አለ። ከኋላው ከተለዋለሁ፣ እቀበለዋለሁ። አሁን እኮ ኢየሱስ በሰራው ስራ እየተከተሉ ነው የሚቀበሉት። እነሱ ሳይፈውሱ ከፈወሰ፣ አንዳንዱ ፌክ ነው። ከፈወሰ ማን ነው የፈወሰው? እሱ በፈወሰው ምንም በሌለበት ምንም አይነት አስተዋጽኦ። አጋንንት ቢያስወጣ በማን ስም ነው? በኢየሱስ ስም ነው። ካንሰር ቢፈወስ በማን ስም ነው? በኢየሱስ ስም ነው። የሞተ ሰው ቢነሳ በኢየሱስ ስም ነው። እሱ በሌለበት ተከትዬ ይቀበለዋል። ከዛ ከኤፍሬም ከተራራማው አገር እንግዶች መጡብኝ ብሏል። ውሰድ ብዬው ነበር እኮ አለ። ደነገጠ። አንዳንድ ሰዎች ለምንድን ነው ስጦታ የሚሰጡት ብላችሁ መጽሐፍ ቅዱሳችሁን ስለምታጠኑ ስለሚፈሩ ነው። ይመለስብህ አንዳንድ ተራጋሚ ስላለ ይመለስ ፈርተው እና በቃ ጨምሮ ሰጠው። ወሰደና ቀበረ። ከዛ መጥቶ ከኤልሳ ጎን ቆመ። የት ነበር ካለ እንዲህ አይነት መለኮታዊ ጥያቄ ምድራችን ላይ በቅርብ ጊዜ ይሆናል። ይጠይቃል። በሙስና ይጠየቃል። ይሄ የሰበሰበው በኃጢአት የተሰበሰበ ገንዘብ እናወራርዳለን። በቤት እናወራርዳለን። በፈለገበት መንገድ ሂሳብ እናወራርዳለን። የት ነበርክ ሲለው የትም። እንዴ ንዕማንን ስትከተለው ከሰረገላ ኋላ እኮ ካንተ ጋር ብሬ በመንፈስ ነበር፣ አጠገብ ነበር። አንድ ጥያቄ ነው የጠየቀው። ጊዜው ነው ወይ? ምንድነው ጊዜው ነው ማለት? በጊዜው እግዚአብሔር ይባርካል በሉኝ እስቲ። እግዚአብሔር አይባርክም አላልኩ፣ ይባርካል። ብዙዎቻችን አለን እዚህ ውስጥም እግዚአብሔር ትላንት ምንም ያልነበረንን ሰው ያደረገ፣ ቁም ነገረኛ ያደረገ፣ የትውልድ አባት ያደረገ፣ እንጀራ ያበላን ያለበሰን፣ ስፔሻሊ እኔ ሜዳ ላይ የወደቀ ሰው እግዚአብሔር ያነሳል። እግዚአብሔር አዎ ይባርካል። በጊዜው ነው ወይ አለ። ከዛ አንድ ነገር ወደሱ ዳይቨርት አደረገ። የንዕማን ለምጽ ባንተ ላይ ቢለው ብሩን ዘሩ ሊጠቀም፣ ባንተ ቢለው እሱ ጋር ሊቆም። እግዚአብሔር ሲቀጣ ዘራችን እንዳይጠቀምበት አድርጎ ነበረው፣ ግን መጠቀም አይችልም። ባንተና በዘር ላይ አለው ምህረት ቢኖረው ለተወሰነ ቢሆን ለዘላለም ይጣበቅ። ውሃ ውስጥ የቀረው ለምጽ ወጥቶ ጊያዝና ዘርማንዘሩ ላይ ተጣበቀ። ከዛ ተሰብስቦ የሱ ዘር በጠቅላላ ተሰብስቦ የለምጻሞች መንደር ገባ። አቹ ጌታ ኢየሱስ ክርስቶስ እንደዚህ አይነት አምላክ ነው። የሁላችንን ተግሳጽ በሱ ላይ አኖረው። የሁላችንን በደል ነው የወሰደው እሱ። ግን ኢየሱስ ስለኔ ነው፣ ጊያዝ ስለ ገንዘብ። ከዛ ሁሉ ሰው ተሰብስቦ ገባ። ድንኳን ውስጥ ብሩ በሰበሰ፣ ወይም ደግሞ የቀበሩት ሌላ ሰዎች ተጠቀሙበት። የሚላችሁን እንጂ የምትፈልጉትን አታድርጉ። ነፍሳችሁ ሚላችሁ፣ ስጋችሁ በዚህ አቋራጭ መንገድ ትከብራላችሁ። አንዳንድ ሰው በሙስና በሌብነት በተለያየ መንገድ መክበር ነው። ካልተጠቀምንበት ምን ያደርጋል? እንደዚህ አይነት መሪ፣ እንደዚህ አይነት ነብይ ይነሳል። አንተና ዘርህ ላይ ከአገልግሎት መስጫ ክልል አደረጋቸው። አሁን ሊመስላችሁ ይችላል ሚዲያው ምኑ አሁን ትንቢት መናገር ሰው ነፃ መውጣት ምናምን ፈሩ። እውነተኞች ፈሩ። በቃ ምድሪቱን የሞሉት ሐሰተኞች ናቸው። እንዴ ሰው አይፈራም። ኃጢአት ሰርቶ ይመጣል፣ ጠጥቶ ይመጣል፣ ቅሞ ይመጣል፣ አመንዝሮ ይመጣል። ምንም አይመስልም። ከሰው ጋር ተጣልቶ ከሚስቱ ጋር ተኮራርፎ ሰው ሊገድል እያሰበ ምንም አይመስልም። ምንም ቅዱስ ድፍረት አይባልም። ሰው ጀጅመንት አለ። ፈገግ በሉ፣ ትንሽ ፈገግ በሉ። እናንተ አላችሁበት የላችሁበት። እናንተ የኤልሳ መንፈስ ነው ያለው።
ኢየሱስ ጌታ ነው። ስለዚህ ምንድነው የሚያስፈልገው ካላችሁ እንደ አንድ አምባሳደር መኖር፣ እንደ ኤልሳ መኖር። እኛስ እንደ ንዕማን የነጻን ሰዎች ቀጣይ ዘመናችንን ኢየሱስ የሚለንን እያደረግን መቀጠል። ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ አገልጋዮቹን ማርያም ጠራችና የሚላችሁን አድርጉ አለቻቸው። የሚላችሁን ምን በሉ አድርጉ። እሱም ያወራው ምንድነው? ውሃውን ሙሉት ጋን ውስጥ በ3 ወርና በ6 ወር ወይም በ9 ወር ፈላ ተብሎ ገና አልፈላም እየተባለ ብዙ ፕሮሰስ ያለውን ወይን ጠጅ ያውቃሉ። እና ጋኑን ሙሉት ሲላችሁ እሱ ካዘዛችሁ አድርጉት አለ። ውሃ ሙሉ ካላችሁ ዝም ብላችሁ አድርጉት። እሱ ከለር ይሆናል። እሱ ቴስቱን ይለውጠዋል። እናንተ ብቻ የሚላችሁን አድርጉ። ማርያም የምትለው እንደዚህ የሚላችሁን የምላችሁን አይደለም የሚላችሁን። አንዳንድ ሰዎች ከራሳቸው የሚነግሯችሁን አታድርጉ። የእግዚአብሔር ቃል የሚላችሁን አድርጉ። እስቲ አሜን በሉ። አረ በደንብ አሜን በሉ። እና የሰርግ ቦታ ምናምን ብዬ ይሄንን ብዙ ነገር በቃ አላብራራው፣ ግን ውሃውን ሙሉት አለ። ከዛስ ሙሉት አለ። ቅዱና ስጧቸዋል። ሙሉት ሲሉ ውሃ ነው፣ ቅዱት ሲልም ውሃ ነው። ወደ ሰው ሲስተላለፍ ግን ከለሩን ለውጦ ቴስቱን ለውጦ መቀዳት ጀመረ። ዛሬ አንድ ነገር ልንገራችሁ፣ የሚላችሁን ካደረጋችሁ ጣዕም የሌለው ህይወታችሁ፣ ከለር የሌለው ህይወታችሁ እግዚአብሔር ከለርና ጣዕም ይሰጠዋል። በደንብ አሜን በሉ። ኢየሱስ ጌታ ይለውጡ፣ ጣዕም ይሰጣችሁ። ትንቢታችን፣ ሞገሳችን፣ ስብከታችን፣ ቃላችንን እግዚአብሔር ከለር ይሰጠዋል፣ ውበት ይሰጠዋል፣ ተቀባይነት ይሰጠዋል፣ ተደማጭነት ይሰጠዋል፣ ሞገስ ይሰጠዋል። ምን ስንል የሚለንን ስናደርግ። ያችን ሴት ዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ ልናገርና ልጨርስ። ዮሐንስ ወንጌል ምዕራፍ 4 ቁጥር ውሃ ጠጭኝ አላት። በጣም ተከራካሪ ሴት ይቺ ሳምራዊቷ ሴት ተከራካሪ ሴት። ውሃ ጠጭኝ ነው ያላት። አንተ ሳምራዊ ስትሆን አይሁድ ስትሆን ከሳምራዊ ሴት እንዴት በመካከላቸው ጥል ነበር? እንዴት ትለምነኛለህ? በቃ ውሃ ብትሰጠው። አንዳንድ ሰው ክርክር ይወዳል። በቃ በግሪኩ በዕብራይስጡ በመናም በደንብ አብራራልኝ ይፈልግ። እሱ ውሃ ጠጭኝ ነው ያላት። አንዳንድ ጊዜ ሲምፕል ትእዛዝ ውሃ ጠጭኝ። አንተ ምናምን ስትለው ውሃ ጠጭኝ የሚልሽን የእግዚአብሔር ስጦታ ማን እንደሆነ ብታቂው ኖሮ። አያችሁ፣ ያላደጉ ሰዎች ይለመናሉ፣ ያደጉ ሰዎች ይለምናሉ። አልገባችሁ? ጳውሎስን ታውቃላችሁ አለ ሐዋርያ ሥራ ምዕራፍ 9 ላይ ማን አለው። ትክክለኛ ጥያቄ። ክርስቶስን ከማወቅ ነው የሚጀምረው። አንዳንድ ሰዎች ሃይማኖት ነው የምናውቀው፣ ቸርች ነው የምናውቀው፣ ውስጥ ደንብ ውጪ ደንብ ነው የምናውቀው፣ ኢየሱስን አናውቀው። ማን አለው። እኔ የናዝሬቱ ኢየሱስ የምታሳድደኝ ነው። በቃ ከዛ ቀን ጀምሮ ጳውሎስ ምን አድርግልህ ዘንድ ትወዳለህ? አድርግ ብለህ አታዘኝ። ስናድግ እግዚአብሔር በልቡ ያለውን በእጆቻችን እንፈጽመዋለን። እስቲ አሜን በሉ። ከዚህ እቺ ሴት አንተ አይሁድ አባታችን ከያዕቆብ ትበልጣለህ? አቦ እሱም እናንተም ተጠምታችኋል፣ ዘርማንዘራችሁም ተጠምቷል፣ ከብቶቻችሁም ተጠምቷል። እኔ የምሰጠው ግን ለዘላለም ጥም እርካታ እሰጥ። ከዛ በቃ ሊገባት ስላልቻለች አችሁ ትንቢት አንዳንድ ጊዜ እዚህ ያላችሁን አያስደምማችሁም። የእግዚአብሔር ኃይል ለማዳን ነው። ለአዳዲስ ብዙ ፈውሶች በእጆቼ ላይ እግዚአብሔር ከሰራቸው ስራዎች የማያምኑ ሰዎች ናቸው። በጣም ይገርማል። የማያምኑ ሰዎች እኛ በጣም ተከራካሪዎች ነን። ከዛ እንደዚህ አላት፣ የእግዚአብሔር ስጦታ ማን እንደሆነ ብታውቂ አላት። ከዛስ አልገባም ሲላት ባልሽን ጥሪ አላት። ባል የለኝም አለች። አላ 5 ባሎች አሁንም ሲላ 6ኛውም ካንቺ ጋር እኔን ካላገኘሽኝ 7 ቀጥያለሽ 8 ቀጥያ። አንዳንዶቻችን ብቀጣጥል ነበር። አብርዶት ነው ኢየሱስ ገብቶ ነው ሳይገባ አሁንም ብትቀጥ ታሪክሽ ይቀጥላል። ምን ማለት የእግዚአብሔር ስጦታ አጠገብሽ የቆመው ሊቆርጥልሽ ነው አላት። ከዛስ እንስራዋን ጣለች። ዘላለም ሲገባት የምድር ኮተት መጣልን ጀምራል። ዘላለም የእግዚአብሔር ስጦታ ኢየሱስን አንደርስታንዲንግ ስናደርገው
ምድራዊ ነገርን እንጥላለን። ጣለች። ከዛ ከተማ ውስጥ ገባችና አንድ ስብከት ሰበከች። አሁን ብዙዎቻችን ታሪካችን ከተቀየረ በኋላ ነው ምን ሰብከው ያምርብናል፣ ጥሩ ነው። እሷ ግን ጉዴን የነገረች ከጉዷ ጀመረች። አንድ 5 ባል ነበረች፣ አሁንም ካንቺ ጋር ትቀጥያለሽ ምናምን ብሎ እንዳያን በድንጋይ እኮ ተወግራ የምትሞት ሴት ነች። እንኳን ወንጌል ልትናገር ያመነን ጌታ፣ ቁም ነገረኛ ያደረገን ጌታ ሄዳ ጉዴን ብላ የከተማውን ሕዝብ አስከትላ መጣች። በቃ እግዚአብሔር የሚፈልገው የሚለንን ስናደርግ ብዙዎችን ማዳን ይጠቀምብናል። ይዛ መጣች። ከዛ ከሰሙ በኋላ ከነገርሽም በላይ አየን። ከተማ መጣች። እቺ በቃ በአንድ ቀን ምን አንድ ቀን በቃ በማይክሮ ሰከንድ ልበላ፣ በደቂቃ ልበላ፣ በሰዓት ልበላ ለውጧት እግዚአብሔር ከተማ ነቅሎ አመጣባት። አረሃሚን ፈር አመጣች። ኑ ብላ የሚገሏትን ሰዎች አዳነች። እንደዛች ሴት ምርኮኛ ነች፣ ግን አዳነች። እኛ የምንኖርበት ዓለም ላይ ጴንጤ አይፈለግም፣ መኖራችን አይፈለግም፣ ግን እኛ እንወዳቸዋለን። ካለ ኢየሱስ የዘላለም ሕይወት የለም። አራ በደንብ አሜን በሉ። ኢየሱስ ጌታ። መዳን የለም ሌላ መዳን። አትፈሩ፣ በኢየሱስ አትፈሩ። አንዳንዶቻችሁ ታፍራ አትፈሩ። አንዳንድ ሰዎች ስትበሉ አሕዛብ ጓደኛ ካላችሁ በኢየሱስ ክርስቶስን በልባችሁ አይሰራም። ጎንበስ ብለህ ጸልይ። በኢየሱስ አትፈር። አላፍርም በኢየሱስ በሉ እስቲ። ለምጻም የተባልኩኝ እንኳን ማይክ ልንይዝ እንኳን ከሰው ልንቀላቀል ልንናገር ስንል ዝም በል አንተ ደግሞ ስትናገር አያምርብህም እንባል ሰዎች እግዚአብሔር ተናጋሪ ያደረገ ሞገስ የሰጠን እግዚአብሔር፣ ተቀባይነት የሰጠን እግዚአብሔር፣ ለምጻችንን ከላያችን ይሄ በኃጢአት የተበላሸ ህይወታችንን የቀየረ እሱ ተበላሽቶ ደግሞ በቃ እሱ ከላዩ ላይ ገና ሳይጀምር የደም ነጠብጣብ ነበር። ከስትረስ የተነሳ ቀጫጭን ደም ስሮቹ እስኪበጠሱ ድረስ ኢየሱስ ጌቴሰማኒ ላይ ደሙ ድንጋይ ላይ ነጠብጣብ ነው እስከሚል ቀላል ቁም ነገር አለ የተሰራልሽ አንቺ የተሰራ በቃ በጎድኑን ሳምባውን ወቅተው መተንፈስ አቅቶት እግዚአብሔር ህይወት ሰጠ። በጅራፍ ተገርፎ ተጨማልቆ ማንም ባየው ጊዜ እንወደው ደም ግባት የለው መልክ የለው እንደገና የተሰቃየ ነው ኢየሱስ። ግን እግዚአብሔር ቁም ነገርን በሱ ውስጥ አድርጓል። በዮርዳኖስ ውሃ ውስጥ በድፍርስ ውሃ ውስጥ መዳን እንዳዘጋጀ ለሰው ተቀባይነት በሌለው በኢየሱስ ለኛ የህይወታችን መልክ ተቀይሯል። እኛ ከሰው ጋር ተቀላቅለናል። ለብሰን የማያምርብን ተናግረን የማያምርብን እርካታ የሌለን በቃ ስግብግብ የነበርነው ታሪካችንን ኢየሱስ አሜን። አረ ለኢየሱስ ክብር አጨብጭቡ። ይሄ ነው ታሪካችን። አፈር ወስዶ ከዛ በኋላ ለእስራኤል አምላክ ብቻ መስዋዕት ማቅረብ ጀመረ። የጦር ጀነራሉ ንዕማ ለእስራኤል አምላክ ብቻ ሌላ ምናመልከው የለንም። ያዳነን የፈወሰን ዘላለማችንን የቀየረ ክብር ምን ሰጠው በሰማይ በምድር ለማን ብቻ? ብድግ ብላችሁ ለኢየሱስ ብቻ በሉ። ለኢየሱስ ይሄ ነው በቃ የኛ ታሪክ። አፈር ስጠኝ መስዋዕት አቀርብ። ከዚህ በኋላ አምልኮ የሚገባው ስግደት የሚገባው ክብር የሚገባው ጭብጨባ የሚገባው እልልታ የሚገባው ላዳነን ነው። ያዳነን ክብር ለኢየሱስ ይሁን። ኤልሳ ከስጋ ነው የፈወሰው። ኢየሱስ ነፍስም ስጋችንንም ነው የፈወሰው። ከማንም ጋር ደሙ ከኃጢአት ሁሉ አንጽቶናል። ኩነኔ የለብንም። እስቲ በደንብ አሜን በሉ። በስጋም ካስፈለገ ይፈውሰናል። ምንሄድበት መንገድ ኤልሳ በሚሞትበት በሽታ ተያዘ ይላል። አንዳንድ ሰዎች ትድናለህ ትኖራለህ ምናምን ውሸታቸው ነው። ውሸታቸው ኪጅባ ጊዜን ስጨርስ ትሞታለህ። ይሄ ውሸት ማሟሟቂያ ህዝብ እንዲመጣ ነው። ትሞታለህ። ግን ኢየሱስ ይፈውሳል። አዎ ቤተ መቅደስ ደጃፍ የተቀመጠ ከመወለዱ ጀምሮ ሽባ የነበረ ሰው ቤተ መቅደስ ውስጥ አስገባው ፈውሶ አይፈው በደንብ ከመወለዱ ጀምሮ ዮሐንስ ወንጌል ምዕራፍ 9 ላይ ከመወለዱ ውሬ ነበረ ፈወሰው። በስጋ ይፈውሳል። አዎ ባይፈውስም ግን ኢየሱስ ጌታ አሜን።
ባያድንም ኢየሱስ ጌታ ነው። እኛ ዘላለም ነው ያዳነን፣ ከዘላለም ሞት ነው የዳነው። ስለዚህ ታሪካችን ተቀይሯልና እዚህ ብቻ እንደሆነን አናኩርፍ። አልዳረኝም፣ ልጅ አልሰጠኝም፣ ኮንዶሚኒየም አንድ ክፍል አልሰጠኝም። እንዲሁ ስንጣላ ሰይጣን ሔዋንን በተንኮሉ እንዳሳታት በክርስቶስ ላይ ያላችሁ ቅንነት እንዳይበላሽ እፈራለሁ አለ ሐዋርያ ጳውሎስ ቆሮንቶስ ላይ። ለምን ሰይጣን እንኳን በሰው አይደለም ከቻለ በክርስቶስ ላይ ያለንን ቅንነት ያበላሸው። እነዛ እነ ሚሳቅ እዛ እሳት ውስጥ ሲያመጧቸው ከዚህ እሳት ሊያድነን ባያድነንስ ላቆንኮ ብሰ የሚሰገደው ለማን ነው?